መርጫለሁ። እፎይ ነኝ ብያለሁ። እኔም እፎይ ነኝ ብያለሁ። ጻፉልኝ እዚህ ጋር እፎይ ነን የምትሉ ሰዎች ጻፉ። እኔም እፎይ ነኝ። ሁላችሁም በክርስቶስ ያመናችሁ ክርስቲያኖች ይህንን ቪዲዮ በደንብ ኮፒ ሊንክ እንድታደርጉት እፈልጋለሁ። ሁላችሁም እኔን እፎይ ነኝ ያላችሁ ኮሜንት ላይ ጽፉልኝ ያላችሁ ማለት ጥያቄ ለአባቶቻችን። እፎይ ላይ የሞት አዋጅ ታውጆ ነበር። በወንድማችን እፎይ ላይ እየደረሰ ያለውን እስላማዊ ወከባ አጥብቀን እንቃወማለን። ጥያቄ መልስልኝ። ይህ ቪዲዮ አድርሱለት ለዚህ ግለሰብ። ይሄ ነው ጥያቄው። ተጠይቆ ከመጽሐፈ ሲራክ ከብሉይ ኪዳን እየተጠቀሰ እንዲህ ነው ነው በራሱ ትርጉም የሚያወራው ማለት በጣም ቀፋፊ፣ በጣም የትልቅ ቅሌታም የሆነ ሰው የሚያወራውን እየሰማችሁት የሸማቀቀ ይኖራታል እንጂ። እሺ እንደሰማችሁት ነውና ወንድማችን እፎይ ላይ በጣም የሚገርም አይነት ዘመቻ ተከፍቶበታልና እናንተ ስትናገሩት ልክ ክርስቲያኑ ሲናገረው ደግሞ ስህተት የሚሆንበት ምንም አይነት ነገር የለም። ወንድሞቻችን ላይ የግድያ ዛቻና ማስፈራሪያ እየላካችሁ ልታሸማቅቁ የምትሞክሩትን ነገር አደብ ግዙ። ይህ ቪዲዮ አይተን እንመለስ። ጥሶ እንደሄደ መኪናው ተነግሯል። ይህ ቪዲዮ በቁጥጥር ስር እንዲውልና የትም እንዳያመልጥ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ፈለጉት አሉ ሊገድሉ ሊገዳድሉ መጽሐፍ ገልጦ ያቃታቸው ሁሉ ከነብዩ የተማሩትን የመግደል ዘመቻ ጌታዬ ሞቶልኛል፣ ሰጋም ክርስቶስ ሞቶልኛል። ሰላም ክርስቶስ ይብዛላችሁ። ሁለት መልእክት ለማስተላለፍ ነው ወደ እናንተ ብቅ ያልኩት። እፎይ ለህግ ይቅርብ የምትሉ ሰዎች ቅድሚያ እነዚህን የእናንተው ልጆች ለህግ አቅርቡና ከዛ በኋላ እፎይን የምርም ወንጀል ሰርቶ ከሆነ ለህግ ማቅረቡን እኛም እንተባበራቸዋለን። እስኪ አርምጣቸው እነዚህ ልጆች። እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ? እኔ አላሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን የእፎይ ጉዳይ እጅግ አሳሳቢ ስለሆነ ብዙ እህት ወንድሞቻችን ድምጽ እየሆኑ ነው ያሉት። እኛም ከጎኑ ልንቆም ይገባል። ከቻልን ቪዲዮ በመስራት ካልቻልን ደግሞ ስለ እፎይ ድምጽ ለመሆን የተሰሩ ቪዲዮዎችን ላይክ እና ሼር በማድረግ ድምጻችንን ልናሰማ ይገባል ብዬ አስባለሁኝ። ብዙ ኦርቶዶክሳውያን ቆርጠው ተስተዋል። ድምጽ ለእፎይ እያደረጉ ነው ያሉትና እኛም በቻልን አቅም ድምጻችንን እናሰማ። ዘመርኩንም እጅግ ሰፋ ያለ ማብራሪያ ይዞ መጥቷል እፎይ ጉዳይ ላይ። ሁላችሁም ይሄን ቪዲዮ ላይክ እና ሼር በማድረግ ጀምሩት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሁላችሁም ይሄን ቪዲዮ ላይክ ሳታደርጉ እንዳትጀምሩ። ሁላችንም ኦርቶዶክሳውያን እፎይ ነን እያላችሁ ኮሜንት ላይ ትጽፉልኛላችሁ። ቀጥታ ወደ ዘመድኩ መረጃ ወስዳችኋለሁ። ስለዚህ ለእንዳንተ አይነት እናቶች ከአንድ በላይ ውሽማ ከአንድ በላይ ባሎች እንደነበሯቸው ከዚህ ጥቅስ እንረዳለን። ስለዚህ እናትህ ከስንተኛ ባሏ ነው አንተን የወለደች? ታውቃለህ። ነው እውነታ፣ መደበቅ የለም፣ መወሻሸት የለም። ሀቋን እንድታመጣ ፈልጋለሁ። ይችን ጥያቄ መልስልኝ። ይህን ቪዲዮ አድርሱለት ለዚህ ግለሰብ። ይሄ ነው ጥያቄው። ተጠይቆ ከመጽሐፈ ሲራክ ከብሉይ ኪዳን እየተጠቀሰ እንዲህ ነው በራሱ ትርጉም የሚያወራው ማለት በጣም ቀፋፊ፣ በጣም የትልቅ ቅሌታም የሆነ ሰው የሚያወራውን እየሰማችሁት። ከዛ እፎይ ደግሞ መጥተው አይ የሚለው ይሄን ነው፣ እንደውም እስልምናኑ አውግዞታል። አራት የምናገባው ለሴቶቹ አስነን ነው ለምናምን አስነን ነው፣ ያንተ ጉዳይ ነው እሱ። ስለዚህ እንዴት ሴቷስ መርጣ ማግባት ትችላለች ወይ? አንተ 4-5 እንደምታገባው ሴቶስ መርጣ የፈለገችውን ማግባት ትችላለች ወይ? ሀብት ካላት ገንዘብ ካላት ከአንድ በላይ አላገባም፣ ወይም ደግሞ ያን ወድጃለሁ አይደለም ለወንድ ብቻ ነው የተፈቀደው፣ ነብዩ የፈቀዱት ለዛ ነው ምናምን። እንዴ ይሄን ክርክር ነው ያነሱት። ከዛ ፖፖ አፍ ላይ የምትጸዳዳ እናትህ እንደዚህ ዲቃላ ምናምን ቀረርቶን እንትን የሚለው ማለት ነው። ይሄ ትክክል አይደለም። ስትጠይቅ ትጠየቃለህ፣ የተጠየቀውን ትመልሳለህ። ካልመለስክ ደግሞ አልችልም ማለት። ኡስታዞቹ ሲከራከሩ ሰምተናል። በቃ በ9 ዓመቷ ገብቶባታል እንበል፣ ባንልስ ብናምን ምን ያመጣሉ? ምን አስጨነቀ? መጀመሪያ እዚህ ጥያቄ ውስጥ እንዲገባ ለምን መንገድ ከፈትክ? ከዛ ፖሊስ ጥሩልኝ፣ ወታደር ጥሩልኝ ምናምን ምን አባባለ? ይሄ ራሱ ትክክል አይደለም።
እኔ ሃይማኖቱ የእኔ ብቻ ነው ልክ በቃ የእኔ ትክክል ነው ብዬ ነው የማምነው። ስለ እስልምና ስለ ፕሮቴስታንት ስለ ምናምን አያገባኝም። እናንተ ግን ትክክል አይደላችሁም። እናንተ እንደዚህ ናችሁ ግን አልልም። እኔ የኔን ልክነት ብቻ ነው የምሰብከው። የኔን ሀቀኝነት ብቻ ነው የምሰብከው። የኔን እውነት ብቻ ነው የምሰብከው። የኔን ትልቅነት ብቻ ነው የምሰብከው። የኔን መለኮታዊነት ብቻ ነው የምሰብከው። የኔን የእውነት መንገድ ብቻ ነው የምሰብከው። መተህ ስትላተመኝ ግን አላትምሃለሁ። በአውደ ምሕረቴ ላይ በማህሌቴ ላይ በምኔ ላይ የምሰብከው የኔን እውነት ነው። ስለ አንተ ምን አስጨነቀኝ? እኔ ምን አገባኝ? እኔ አንተ ለራስህ ተጨነቅ። አንተ ለራስህ እውነት ስበክ። በቤትህ ጓዳ ይቻል ቤትህ ይቻል። እኔ ላይ መታት ታንቋር። እኔ ላይ መታት የኔን በጎች አትመኝ። የራስን በግ አርባ፣ የራስን ከብት አርባ። የኔን በጎች መተህ ጆፌ አትጣልበት። የራስን እዛ አስቀምጠህ እዚህ መተህ አትበል። እንደ ጅብ አትጩህ። ስለ አንተ ሃይማኖት ትልቅነት፣ ስለ አንተ ሃይማኖት ቅድስና እኔ አላወራልህም፣ አላውቀውም፣ አያገባኝም። ስለ አንተ ሃይማኖት እውነት ስለ አንተ አያገባኝም። ምን አገባኝ? አላነሳህም፣ አታነሳኝም። እኔ ስለ ራሴ ብቻ ኦርቶዶክሳዊ ተዋህዶ ታሪኳን፣ እምነቷን፣ ትውፊቷን፣ ቀኖናዋን፣ ዶግማዋን፣ ስርዓተ ቤተ ክርስቲያንን ምናምን ያንን ብቻ። ስለዚህ ሰንበት ትምህርት ቤት መስርቼ ዝማሬውን፣ ስብከተ ወንጌል አስፋፊቼ ስብከቱን ተግባባን። እዚህ ጋር እንትን የምታደርጉ እንግዲህ ብዙ ሰዎች እየጻፋችሁ ነው። ይሄ ብልግና ምናምን ተው፣ እዚህ ውስጥ የለም። የምንነጋገረው እውነት ስለሆነ ይሄን ብልግና ምናምን ተው። በቃ አያችሁ፣ እኔ ፔጅ ላይ ያለውን ሰላም አያችሁ። ሙስሊሞቹ እየሰሙ ነው፣ ካቶሊኮች። እውነት ነው የምናገረው፣ ማንንም የማይጎዳ እውነት ነው የምናገረው። እኔ ቤቴ ነው የሚችለኝ። አሁን ለምሳሌ ጀርመን ነው ያለሁት፣ ቤት አለኝ፣ ሚስት አለኝ፣ ልጆች አሉኝ። አለቀ። ቤቴ ነው የሚችለኝ። ቤታችን ውስጥ እንደፈለግን እንሆናለን። ስርዓት አለን፣ የራሳችን መመሪያ አለን፣ ደግሞ አለን እዚህ ጎረቤቶቹ የራሳቸው ነው። አኗራቸው አያገባንም፣ ምናቸው አያገባንም። እኔ ቤቴ ውስጥ ሳሎኔን አሳምራለሁ፣ መኝታ ቤቴን አሳምራለሁ፣ ኪችኔን አሳምራለሁ፣ ስቱዲዮን አሳምራለሁ፣ የምበላው ምግብ አሳምራለሁ። ገቢን ለማሳደግ እንወድቃለን፣ እንነሳለን። የጎረቤት ላይ ምን አገባኝ? የዛ ሰውዬ ቤት ይበስብስ፣ ይግማ፣ ይሽተት፣ ምን አገባኝ? ምን አገባኝ? ኑሮውን ራሱ ያድርገው። እዚህ ቤቴ በራፍ ላይ መጥቶ እንደኔ ኑር ቢለኝ ትክክል አይደለም። ስለዚህ እስላሞች ራሳቸውን ቻሉ፣ ጴንጤዎች ራሳቸውን ቻሉ፣ ኦርቶዶክሶች ራሳቸውን ይቻሉ። እንነጋገር ብለህ ከመጣህ ደግሞ እንነጋገር። የሚፈራ የሚያፍር የለም። በመጽሐፍ ቅዱስ እንነጋገር። አዎ እንነጋገር። ከዛ ወደ ቁርአኑ እንሄዳለን። እንነጋገር። አይ ቁርአኑን አትንካብኝ፣ በመጽሐፍ ቅዱስ ያ ሞኝን ፈልግ። ይሄ ትክክል አለ፣ ትክክል አለ። ስለዚህ እንትና ሙራድ እንትን ብለዋል። ከዛ ሙጂብ አሚኖ አንዱ ዳቂን ከተደበቀበት ጢሻ ለመያዝ እንደዚህ ብለዋል። አሁን አንዱ ዳቂን ከተደበቀበት ጢሻ ለመያዝ የጸጥታ ግብረ ኃይል ተቋቁሞ ወደ ስራ ገብቷል። ተመልከቱ። በዚህ አጋጣሚ ለማስጠለልና ከለላ ለመስጠት የምትሞክሩ አካላት የወንጀሉ ተባባሪ በመሆናችሁ ከዚህ እኩይ እንድትርቁ እናሳስባለን አለ። አንድ የእስልምና የመጅሊስ ቃል አቀባይ ተብሎ የተሾመ ስልጤ ጉልበት አግኝቶ አቅም አግኝቶ እንትን መዋቅር አቋቁሞ ደህንነት አቋቁሞ እየላከ ነው። ምክንያቱም ሬድዋን ሁሴን ስልጤ ነው፣ ይሄ ስልጤ ነው። ስለዚህ አሁን በኦሮሞ መንግስት ስልጣን አላቸው። ደህንነቱ በሱ እጅ ነው፣ መንግስቱ በሱ እጅ ነው። እሱ ኮሚቴ አቋቁሞ እያደረገ ነው። ይገለበጣል፣ አኬር ይገለበጣል። አሳማ እንዳከልክ ሰንጋ እንዳከልክ አትኖራትም እስከ ጊዜው። ይሄን ትላለህ። ይሄ መብት አለ። አንተ ይሄን የሚል አንድ መብት ያለው ሰው አለ በኦርቶዶክስ? የለም፣ የለም። ጥጋብ እንዲህ ነው አናት ላይ የሚወጣው። ከዛ በኋላ ደግሞ እኛ እንትን እያልን እንቀጥላለን ማለት ነው። ሌላው በዚህ በኩል ወዲና ወዲህ የሚሉ ነገሮች አሉ። እነሱ በዚህ መጠን ተቃቅፈው ነው የሚሄዱት። የጅማ ሰዎች ናቸው። የጅማ ሰው እንግዲህ አሁን በዚህ በስርዓተ መንግስቱም ትንሽ ቦታ ለመያዝ የሚፈለግ ነው። ጅማ አሁን የፌዴራል መንግስቱ መቀመጫ ልትሆን ዳርዳር እያለች ነው። የኢትዮጵያ ብሔራዊ ባንክም ከአዲስ አበባ ወደ ጅማ ሽፍት ሊያደርግ በእንቅስቃሴ ላይ ነው ተብሏል። ወደዛ ለመሄድ ማለት ነው። ገንዘቦች ሁሉ የኢኮኖሚው ነገር ወደ ጅማ ተብሏል። ፋይናንሱን፣ ኢኮኖሚው፣ ፋብሪካዎቹ በጅማዎች ቁጥጥር ስር ይሆኑ ተብሏል። የአህመዲን ጀበል ወንድም ራሱ ከባድ የእርሻ የቡና እንትን አለው። አህመዲን ጀበልም
ቱቲ ሆነዋል፣ ሀብታም ሆነዋል፣ ቢሊዮነሮች ሆነዋል። አረቦቹም ጅማ በአባ ጅፋር የተነሳ የዘር ሐረግ አለን ነው የሚሉት፣ የዘር ሐረግ አለን ነው የሚሉት እና እንትን እያሉ ነው። ግን ይቀጥላል ወይ ነው አብረን ማለት ነው። ስለዚህ እኔ በበኩሌ መርጫለሁ። እፎይ ነኝ ብያለሁ። እኔም እፎይ ነኝ ብያለሁ። ጻፉልኝ እዚህ ጋር እፎይ ነን የምትሉ ሰዎች ጻፉ። እፎይ ነን የምትሉ ጻፉ። እኔም እፎይ ነኝ የምትሉ ጻፉ። እስቲ አንድ ጊዜ ጥቂት ሰዎች በቪዲዮ ገብታችሁ ከዚህ ልጅ ጋር ለመቆም የምትፈልጉ ሰዎች ላኩ፣ ቪዲዮ ላኩ፣ አስገባችኋለሁ አለበት ያለው ማለት ነው። ይሄ ግን የነ እፎይ ሁኔታ ክርክር ነው። ጥያቄና መልስ ነው የገባው። በጥያቄና መልሱ መሰረት ገብተህ መነጋገር ገብተህ እንትን ማለት ነው እንጂ ሌላ ነገር የለውም። የሚገቡ ሰዎች ብር ብለው ይወጣሉ። ምንም ልረዳቸው አልችልም። ሰላም መመሪ፣ እንዴት አለልኝ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንዴት አያችሁት ይሄንን የሰሞኑን ሁኔታ? ዛሬስ ተከታትለህ ከሆነ ያልኩትን ነገር እንዴት አየው? እንግዲህ ብዙ ወሬ ቢወራ ምንም እንደው አንዳንዴ ሰው ሁሉ በጣም ወሬው ሲበዛበት መነገሩ ይህ ሁሉ ነገር ተነግሮት ደነዘዘ። አሁን ወደ ስራ ስላልገባን እንጂ ይህ ከዚህ ቀደም ከብዙ ዘመናት በፊት ተነግሮናል። ስለዚህ አሁን ምንድነው ዘመድዬ፣ ሁላችሁም ክርስቲያኖች ዘመኑ ዝም ብሎ እንደ ድሮ አይነት እንዲህ እየሞትን እንበዛለን እንደው አይዟችሁ ሻማውን አብሩ እልል በሉ የሚባልበት አይደለም። ይህን ጠንቅቃችሁ ማወቅ አለባችሁ ክርስቲያኖች። ነፍሳቸውን ሰጥተው ለማንቃት እኛ ማንሰማውን ሊቀሰቅሱ ለመሞት ራሳቸውን ይኸው ለዚህ ሰይፍ ሰጥተው የሚናገሩንን ሰዎች የማናደምጥ ከሆነ እያንዳንዱን ንግግር ስለ ቤተክርስቲያን ሲነገር ከፖለቲካ ጋር የምናገናኘው ከሆነ ቆይ እሺ ምን እንበል? አሁን እኮ ያ ዘመን ቢሆን አንዱ ሰው ሰማዕትነት ሲከፍል ሌላው ቤተ እምነት ሰምቶት ያን የተከፈለ ሰማዕትነት አይቶ ይህ ሰማዕትነት የገለጸው ታምራዊ መለኮታዊ ነገር ተገልጦ አይቶት ቤተ እምነቷ የሚቀላቀላት ቢሆን ጥሩ ነበር። ወይ የእኛ ደግሞ ክርስትናውን የምራችን እየኖር ነው፣ እግዚአብሔር በእኛ ላይ አልሰራ። ለምን ከፍለው ዋጋ አላሳየን፣ አልታየ፣ የታየ ነገር የለም። ወይ አንደማመጥ፣ ሁለቱን አንግባባ። ስለዚህ ክርስቲያኖች ከልባችሁ የምትዋደዱበት ከልባችሁ የምትደማመጡበት ዘመን ነው ወገኖች። ይሄ የመጨረሻው ዘመን ነው። እየሞትን እንበዛለን የሚለው ያ ስብከት ያ ዘመን አለለት የሚነገርበት ዘመን ነበረ። በዚህ ዘመን የሚነገረው አሁን እንደዚህ ከማይታየው ረቂቅ መንፈስ ጋር በጸሎት በስግደት እየታገል አምላካችን እያመሰገንን የምንሄድበት ይህ ዘመን እንጂ አሁን ያለው ያን የዛን የሚነገረውን ስብከት አሁን እየተናገረ የሚያደነዝዘኝ ሰባኪ ማየት አልፈልግም። እኔ አልፈልግም ማየት። እንድደራጅ እንድደማመጥ የሚያስከብሩኝን ፊገር የሆኑ ቦታዎችን የማስከብርበትን አንድ ላይ አድርጎ የሚሰራኝን አባት ነው የምፈልገው። ያን ነው የምፈልገው በእያንዳንዱ ክርስቲያን አእምሮ ውስጥና ስነ ልቦና ውስጥ ያለ ይመስለኛል። አሁን እንዴት ሰው በገዛ ሀገሩ በገዛ ርስቱ እውነትን ተናግሮ ሐሰት ሳይናገር እንዴት የት ነው ያለው ትገደላለህ ተብሎ ይሄ እኮ በጣም እኮ የሚያሳፍረው። ሰዎቹ በኡስታዝ ደረጃ በቤተ እምነታችሁ ቆመው ሲናገሩ እንዴት አንድ ሰባኪ እውነትን ይዞ ሐቁን ይዞ ለመናገር ያፍራል? ምንድን ነው የሆነው? ምንድን ነው የሆነው? ክርስቲያኖች የሀገር ባለቤቶች እኮ ኢትዮጵያ የምትባለው ሀገር እኮ ቤተክርስቲያኗ ስትጠራ አያምርባትም። ይህ እኮ ሀቅ እኮ ነው። ይህን እውነት ይዞ ሰው እንዴት ፊት ለፊት አይጋፈጥም? እንጂ በእያንዳንዱ የፖለቲካ ኢንስቲትዩት ውስጥ በእያንዳንዱ ቦታ ላይ ፓርቲሲፔት ማድረግ አለብህ። ባለመስቀሉ ባለማህተቡ እንደው አደራችሁን የወድሉን ካገኙ እንደው ስለዚህ መስቀል ስትሉ አንድ ሁኑ እባካችሁ። በትንሽ ነገር ውስጥ ተለያይታችሁ የሆነ ልዩነት ፈጥራችሁ ቤተክርስቲያኗ እኮ ጥንቅቅ ብላ ተሰርታ እኮ አስረክበው ነው የሄዱ አባቶቻችን። ተሰርታለች እኮ ኦልሬዲ
እዚች ቤት ውስጥ እኮ ነው የምንኖረው። ሌላ አጀንዳ ፈጥራችሁ በትንሽ ነገር ውስጥ ትልቅ ልዩነት ፈጥራችሁ ይኸው አይደል እንዴ? በህይወት መኖር አይቻልም እኮ ተባልነው። አይቻልም እኮ ማየት አልፈልግም እኮ መጣሁ። መጀመሪያ መጽሐፍ ጻፉ፣ መጽሐፉን አነበቡ፣ ፕራክቲካሊ ወጥቶ ተናገሩ። አሁን ደግሞ እንዳናይ መጣ። ሶ ዋይ አስቡበት። ሌላ ምን ልል እችላለሁ ዘመድዬ? ለብዙ ዘመናት ተነገረ። ምን ልል እችላለሁ? እናመሰግናለን። በጣም ጥሩ። እንግዲህ መከታተል አለብን። አንድ ጊዜ ጠብቀኝ ቆይ። እሺ እንግዲህ ምንድነው እኔ ራሴን ተናግሬ ነበር የምወርደው። ከዚህ በኋላ በሰፊው መወያየት አለብን፣ ማንቃት አለብን፣ መጸለይ ደግሞ አለብን። አሁን የጸጥታው ነው ዝምታው ነው ማዕበል የሌለ የሚያስመስለው እና ካለመናገር ደጃዝማችነት ስለሚቀር እውነት ስለሆነ ማለት ነው። ከጸሎት ጋር ደግሞም ከእውቀት ጋር ከመማር ጋር አሁን የብዙዎቹ ስሜት ነው። ቢያንስ በሰንበት ትምህርት ቤት ማለፍ፣ ቢያንስ የሰርክ ጉባኤ እንኳን መማር፣ ኮርሶችን መውሰድ የግድ ያስፈልጋል። በጣም አስቸኳይ ነው። ግለሰቡ አድራሻውን ቀይሯል። መጅሊስ ፈጥኖ ባለመድረሱ ወይንም ደግሞ ከዚህም በፊት ክስ አልተመሰረተበትም በማለት ብቻ የግለሰብ አድራሻውን ቀይሮ አምልጧል። እዚህ ጋር እንደምትመለከቱት ከብርጭቆ ኮንዶሚኒየም ብሎክ 102 ይኖርበት ከነበረው ኮድ 5 የሆነች ጥቁር ሃይላክስ የኒጆ መኪና ናት መታ የወሰደችው። እዚህ ጋር ፎቶ እንደምትመለከቱት ማለት ነው። እየተሸማቀቀ ይኖራታል እንጂ። እሺ እንደሰማችሁት ነውና ወንድማችን እፎይ ላይ በጣም የሚገርም አይነት ዘመቻ ተከፍቶበታልና እረፍት እንዳያገኝ ተረጋግቶ እምነቱን እንዳያቅብ እና ሰላሙን እንዲያጣ በሚያደርግ መልኩ ህግና ህግ የሆኑ ለራሳቸው ቲክቶክ ላይ የተሰየሙ አንዳንድ አክራሪ ሙስሊሞች በሰላም ወጥቶ እንዳይገባ በዚህ መልክ ሲያዋክቡ እያየን ያለ ነው። ይሄ ግለሰብ ህዝቡን በጣም በሚገርም ሁኔታ ለአመጽና ለረብሻ እያነሳሳ ያለ ግለሰብ ነው። እንደሚታወቀው እዚህ ሚዲያ ላይ ኢስላሚክ በሆኑ ነገሮችና ክርስትናን በተመለከተ ከተለያዩ እምነቱን እናቅባለን ከሚሉ ሙስሊም ወንድሞች ጋር የሚመጡ ከሆነ ብዙ ጊዜ ጥሪ ስናቀርብ አይመጡም። የሚመጡ ከሆነ ውይይቶችን እያደረግን መቆየታችን የሚታወቅ ነው። ነገር ግን አሁን ላይ እየተደረገ ያለው ምንድነው? የተለያዩ ርዕሶች ቀርበው መጥተው መሞገስ ሲያቅታቸው በዛቻ በግድያ እያስፈራሩ ክርስቲያኖች እምነታቸውን እንዳያስፋፉ ማነቆ የመሆን አይነት ነገር እየተደረገ ነው ያለው ማለት ነው። የብሽሽቅ ከተባለ እንግዲህ ከሙስሊሞች የሚበልጥ የለም በእንደዚህ አይነት ነገር ላይ። ምክንያቱም ክርስትና ላይ በየቀኑ ፎቶዎችን እያመጡ ምስሎችን እያመጡ ራሳቸው የሳሏቸውን ነገሮች እያመጡ ከክርስቲያኖች ጋር የማይሆን እሰጥ አገባ ውስጥ የሚገቡት እዚሁ ሚዲያ ላይ የምናውቃቸው ሙስሊም አቃቢያን ናቸው። ስለዚህ ሰላም ባለበት በሰላም መንገድ እፎይም ይሁን ሌሎች እስልምና ላይ የሚሰሩ ልጆች አንዳቸውም እንደዚህ አይነት አመጽን የሚያነሳሳ ነገር ሲያደርጉ ተመልክተን አናውቅም። ነገር ግን አንድ ጣት ወደ ሌላኛው ቡድን የሚጠቆም ከሆነ እነሱ ጋርም ቢሆን እንደዚህ አይነት ነገር ማግኘት ቀላል ስለሆነ ማለት ነው። ስለዚህ ክርስቲያኖች የሆናችሁ በሙሉ በክርስትና ጥላ ውስጥ ያላችሁ በሙሉ እንዲህ አይነት ነገር ሲነሳ ሁላችን በአንድነት ልንቆም ይገባል። አገሪቱ የሸሪዓ ሀገር አይደለችም፣ ኢስላሚክ ስቴት አይደለችም። የትኛውም ክርስቲያን ልክ ሌሎቹ የዓለማችን ክፍሎች ላይ እንዳሉ በስደት ውስጥና በመከራ ውስጥ እንዳሉ ክርስቲያኖች ቢያንስ ፍሪደም ያለበት ሀገር ውስጥ እስካለን ድረስ በዚህ መልክ ተሳቀል ልንኖር አይገባም። ማንም ተነስቶ ደግሞ እንደዚህ ሊያስፈራራን አይገባም። ስለዚህ ያለንን ዲኖሚኔሽን ወደ ጎን ትተን በዚህ ሰዓት ሸሪዓን ካልመሰረትኩ የሚል ክርስቲያኖች ነፃነታቸውን የሚያሳጣ የሚገቡበትና የሚወጡበትን ቦታ በመከታተል ነፃነታቸውን የሚገድብ አይነት እንቅስቃሴ ባለበት በዚህ ሰዓት ሁላችን በአንድነት ልንቆም ይገባል። ከወንድማችን እፎይ ጎን ልንቆም ይገባል። ይሄ ልጅ አይደለም አንዳች ህይወቱ ላይ የሆነ ነገር ቢደርስ ጉንፋን ቢይዘው ወይም በጣም ቀለል ያለ ነገር እንኳን ተደረገበት ቢባል ከነዚህ ልጆች አንወርድም ማለት ነው። ምክንያቱም የግድያ ዛቻ እያቀረቡ ያሉት እነማን እንደሆኑ ስለሚታወቁ ማለት ነው። ስለዚህ ከወንድማችን ጎን በአንድነት እንቆማለን። ስለዚህ ሁላችንም እኛም እፎዮች ነን እኔም እፎይ ነን እያልን ኮሜንት ላይ እናሰፍራለን ማለት ነው። ተባረኩ። እፎይ ላይ የሞት አዋጅ ታውጆ ነበር።
እፎይ ይገደል አንድ ሰው አይደለም ያለው፣ በርካቶች ናቸው ያንን ያሉት። ለጠቅላላ ደህንነት ሲባል እንጂ የድምፅ ቅጂዎች አሉን፣ መረጃዎች አሉን። በቡድን ሆነው እፎይን እንግደል ብለው የተደራጁ ሰዎች አሉ። 10 ሰው የሚናገረው አንድ ሰው የሚናገረው ኦርቶዶክሳውያን ወንድሞችና እህቶች ሞት የተፈረመበት ሰው ጎን ከመቆም ወደ ኋላ ብለናል። በጣም አፍራለሁ። ኦርቶዶክሳዊ ወንድም ነው፣ ባለማህተብ ወንድም ነው። ተሳሳተም ትክክልም ሰራም ለሃይማኖቱ በቅናት የቆመ ወንድም ነው። እፎይን ሰከንድ አድርጎ ወንድሙን ለመከለል የወንድሙን ስድብ ወደ ራሱ አዙሮ የተሰደበለት የወንድሙን የሞት አዋጅ ቀጥ ብሎ ቆሞ ከወንድሙ ጎን የተቃወመ በተለይ ደግሞ በጣም ብዙ መጽሐፍትን የዘለቃችሁ በጣም ብዙ የቤተ ክርስቲያን ዕውቀት የገባችሁ ሰዎች በእውነት ከዚህ ነገር በመሸሻችሁ በጣም ይገርመኛል። እጓጓለሁ የሆነ ላይቭ ላይ በቃ ትምህርት ወንጌል ምናምን እየተሰጠም ጭምራይና ካሁን ወንድማችንን ዲፌንድ የሚያደርግ የማጽናኛ ቃል። ቤተ ክርስቲያናችን ብዙ አጥር ያላት አማናዊት ቤት ናት አይደለም? ወንድማችንን በእግዚአብሔር ቃል ላለማጽናናት ይወሰን ነው። ለምንድን ይወሰን ነው? እፎይን እንዴት አድርገን ነው በእግዚአብሔር ቃል ውስጥ ሸፍነን ማጽናናት የከበደን? እኛ አቅም ስለሌለን አቅማችን እቹ የተሰጠችን ከና ኃጢአት በደላችን የሆነች ነገርም ብሎ ትንፍስ ማለት ሰው ዘምረንም የሆነች ነገርም ብለን ብቻ አቅጣጫ አስቀይረን ስድቡን ተቀብለን ምናም ማለፍ የወንድማችንን በረከት እንዴ በክርስትናው ምክንያት በክርስትና ሆኖ ስለሌላው መዳን በመናገሩ ምክንያት በቁጭት በመስበኩ ምክንያት ሌሎችን የጣዖታት አሰራሮች በመስበሩ ምክንያት የሞት አዋጅ ሲታወጅበት ከጎኑ የለን። እፎይ ብቻውን እንዲዋጋ የፈረደበት ማን ነው? እና እኔ እንጃ። እኔ በሐዋርያት እቀናለሁ። መጽሐፍ ቅዱስ ሁሉንም ትምህርት ሰጥቶን የለ ሐዋርያት ከሮም ኤፌሶን ሆነው ከህንድ ግሪክ ሆነው እንዴት እንደሚነጋገር በመንፈስ ለአንዱ አንዱ እንዴት እንደሚቀና ይህ ፍቅር ለምንድን ነው በእኛ መካከል የጎደለን? ወንጌል አይደለም ማወራው ወይም ይሄ የተለየ እናንተ የምታውቁትን አስተምሮ እናንተ ልትመግቡኝ የሚገባውን አስተምሮ አይደለም። ነገር ግን ከክርስቶስ ያገኘነውን ፍቅር ወዴት ነው የሸሸግነው? ወዴት ነው ያጠፋን? እና የመዋደድ ልኬታችን ተፈትኗል። በጣም የተፈተነው በእፎይ በጣም ግድ አይሰጠውም። አንዳንዱ አይ ተከባብረን ብንኖር ምናምን ሐዋርያዊነት እኮ የቤተ ክርስቲያን ምግቧ መጠጧ ነው። ክርስቶስ እኮ በዓለም ሳላችሁ መከራ አለባችሁ ብሎ እኮ ያሸከመን እኮ ሐዋርያዊነትን ነው። ወንጌልን መስበክ እኮ ነው። እየተወጋን እየተቋሰልን እኮ ወንጌልን እንድንሰብክ ተልከናል። የጠላትን አሰራር እንድንሰብር እኮ ተሰይመናል። ሐዋርያት እኮ በየሄዱበት ጣዖታትን እኮ እየረገሙ እየሰደቡ እያፈረሱ እስከ እንዴ ለምንድን ነው ሐዋርያት የሞቱት? በዓለም ሆነው በስጋ በመጋዝ የተተረተሩት ቁልቁል የተዘቀዘቁት በሰይፍ የተመተሩት ለምንድን ነው? ለወንጌል አይደለም? የጠላትን አሰራር የጠላትን ሰፈር በወንጌል በማስደንገጥ አይደል? ታዲያ ምኑ ተለየባችሁ? ለምንድን ነው ዳር የምትቆሙት? እንዲህ ያሉ አነቃቂዎች ሲመጡ እፎይ እንዴት ሰከንድ አለማድረግ ይቻላል? ያ ማለት ደግሞ አሁን ደግሞ ወደ ሌላ እንዳትሸርቡ። አይ ስተት አይኖርም፣ ችግር አይኖርም፣ መታረም ያለበት ነገር አይኖርም። አይደለም። ሰው በራሱ ሙሉ እኮ ፍጥረት አይደለም። እኔ እዚህ ሚዲያ ፕላትፎርም ላይ ስንት ጊዜ ተሳስቼ ስንት ጊዜ ይቅርታ ጠይቄያለሁ። ይቅርታ ግን ስጠይቅ ይቅርታ የመጠየቅን ልብ ሌሎች ስለሰጡኝ በእኔ የሆነ አንዳች ነገር የለም። ስለዚህ ለምንድን ነው በፍቅር መቀራረብ ነገሮች የከበዱን? እፎይ ለህግ ይቅርብ የምትሉ ሰዎች ቅድሚያ እነዚህን የእናንተው ልጆች ለህግ አቅርቡና ከዛ በኋላ እፎይን የምርም ወንጀል ሰርቶ ከሆነ ለህግ ማቅረቡን እኛም እንተባበራችኋለን። እስኪ አርምጣቸው እነዚህ ልጆች።
እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅተዋል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አለይኩም። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል አላችሁ ያችሁ ነው። ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። ያንተ አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም ማለት ነው። ገድለም አጽዮን ማማይ አንቺ የሸርሙጣ ልጅ እፎይ ለህግ ይቅረብልን የምትሉ አካላት ቅድሚያ እነዚህን ሰዎች ለህግ እንዲቀርቡ አድርጉ። እጅግ በጣም ለበርካታ ዘመናት በእስልምና ያሉ በጣም ብዙ ሰዎች ክርስትናን እጅግ በጣም ሲነቅፉ፣ ሲያንቋሹ፣ ሲሳደቡ ኖረዋል። በዚህም ዘመን ልክ እንደዚህ እየተሳደቡ ነገር ግን እነርሱ መጽሐፍቶቻቸውና ትምህርታቸው ሲነካ አትንኩብን፣ ለህግ ይቅረብልን፣ ካልተገደለ የሚባለው ነገር ፍጹም ሊቀር ይገባል። ይሄ እጅግ በጣም የቀረ በዚህ በ21ኛው ክፍለ ዘመን ድረስ እንዴት እንደመጣ ራሱ አላውቅም። የእኛ እምነት አይነካ፣ እኛ ግን ስለ እናንተ ሃይማኖት እንደፈለግን እናውራ ማለት ምን ማለት እንደሆነም አይገባኝም። ያንተ እምነት የሚከበረው የኔን እምነት ስታከብር ነው። የኔን እምነት እየሰደብክ የኔን ጌታ የማመልከውን አምላክ እየሰደብክ አንተ ግን እምነት ሲነካ፣ አንተ ግን ስለ እምነት ሲወራ ካልተገደለልኝ የምትል ከሆነ ይህ ፍጹም ጤነኝነት አይደለም። ያለነው ኢትዮጵያ ውስጥ ነው። ኢትዮጵያ ደግሞ ህገ መንግስታዊ ሀገር ናት። ኢስላሚክ ስቴቶች ላይ ሄዳችሁ ይህንን በእስላም ህግ የምትመራ ሀገር ላይ ሄዳችሁ ይህንን ህግ ማስከበር ትችላላችሁ። እኛ ብቻ ስለሌላው ሃይማኖት እንደፈለግን እንሳደብ እንናገር፣ እነርሱ ግን ሌላው ግን ስለኛ መናገር የለበትም የሚለውን ነገር እዛ ስፍራ ማክበር ትችላላችሁ። እዚህ ግን እናንተ ስለኛ ሃይማኖት እንደፈለጋችሁ እየተሳደባችሁ፣ እኛ ግን የእናንተን ሃይማኖት የእናንተን አስተምሮ ስንነካ ግን በዚህ ልክ መጮ እጅግ በጣም አስፈላጊ ያልሆነ ነገር ነው። ዛሬ እፎይ ቢታሰር እንደነዚህ አይነት ልጆችን ካላስቆማችሁ፣ የራሳችሁ ልጆች ካላስቆማችሁ በቀር እንደ እፎይ አይነቶች ደግሞ እጅግ በጣም ገና በርካታ ሆነው ተነስተው የባሰ በእስልምና ላይ ያለውን እያንዳንዱ ነገር እያነሱ ይነቅፋሉ፣ ይተቻሉ። ስለዚህ መከበርን ከፈለጋችሁ ሲጀመር ሌላውን እምነት አክብሩ። ሌላውን እምነት ሳታከብሩ ክብርን አትሹ። ምን አይነት ክብር ነው የምታገኙት? ሌላውን እምነት ሳታከብሩ በሰፈራችሁበት መስፈሪያ ነው የሚሰፈርላችሁ። ስለዚህ ሌላውን እምነት አክብሩ። መጀመሪያ የእናንተ እምነት እንዲከበር በእናንተ እምነት ውስጥ ሆነው እንደዚህ በዚህ ልክ የሌላውን እምነት የሚያንቋሹና የሚሰርቡ ሰዎችን ቅድሚያ በግልጽ ወጣችሁ ተቃወሟቸው። በግልጽ ወጣችሁ እስኪ ለህግ አቅርቧቸው። ከዛ ያኔ እኛም እንተባበራችኋለን። ወንጀል የሰሩ ሰዎችም ለህግ እንዲቀርቡ እኛም እናግዛችኋለን። ሰላም ክርስቶስ ይብዛላችሁ። አየሁ ይህን አምላክ ይታያል። አየህ ይህን ሽማግሌ አየኸው? ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው፣ ጀግና ሊባል አይችልም። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት። እናንተ ስትናገሩት ልክ ክርስቲያኑ ሲናገረው ደግሞ ስህተት የሚሆንበት ምንም አይነት ነገር የለም። ወንድሞቻችን ላይ የግድያ ዛቻና ማስፈራሪያ እየላካችሁ ልታሸማቅቁ የምትሞክሩትን ነገር አደብ ግዙ። አንድ ክርስቲያን አንድ ነገር ቢሆን ቪዲዮ የሰራችሁ ሰዎችና በስራቸው ገብታችሁ ያበረታታችሁ በሙሉ ኃላፊነቱን ትወስዳላችሁ። ሰውን በትምህርት አሳምኖ ማስለም ይቻላል። ነገር ግን በሰይፍና በቆንጨራ እያስፈራራህ ግን ማስለም አትችልም። የምታስጠብቀውም እምነት አይኖርም። እንደዚህ አይነት ሐሳብ ያላችሁ ከላይ እስከታች ያላችሁ ምንም ናችሁ። ወንድሞቻችን አይናችን እያየ አይገደሉ። ከቻላችሁ ቁርአናችሁን ይዛችሁኑና በእውቀት ተወያዩ። ካልሆነ ግን ማስፈራራትና የግድያ ዛቻዎችን በመላክ የሚቀየር ምንም አይነት ነገር የለም። ልታውቁት የሚገባ አንድ ነገር፣ እኛ ክርስቲያኖች ነን። ምንም አይነት ነገር አያስፈራንም። ሰላማችሁ ይብዛ። ጌታ ይወዳችኋል። እኔም እፎይ ነኝ። ሁላችሁም በክርስቶስ ያመናችሁ ክርስቲያኖች ይህንን ቪዲዮ በደንብ ኮፒ ሊንክ እንድታደርጉት እፈልጋለሁ። አዲስ ቻሌንጅ መጀመር አለበት። መጀመሪያ ሁላችንም በጸሎት ከእፎይ ጎን ልንሆን ይገባል። ቀጥሎ ግን በዚህ ኑሮ ውድነት ማንም በማይንቀሳቀስበት ሁኔታ
ተሸሽጎ ላለ ወንድማችን በኢኮኖሚ ድጋፍ ልንሆነው ይገባል። አዲስ ቻሌንጅ መጀመር አለበት። ይሄንን ቻሌንጅ ያስፈጽማሉ ብላችሁ ለምታስቧቸው ትላልቅ ቲክቶከሮች ሜንሽን አድርጓቸው። ከእፎይ ጎን ልንቆም ይገባል። የ200 ብርም የ300 ብር የሚሆን ቻሌንጅ መጀመር አለበት። ከእፎይ ጎን መቆም አለብን። ሁላችሁም ይህንን ቪዲዮ ዲዩት እያደረጋችሁ ስሩበት። በወንድማችን እፎይ ላይ እየደረሰ ያለውን እስላማዊ ወከባ አጥብቀን እንቃወማለን። በቅርቡ እየተመለከትን እንዳለ ነው በወንድማችን እፎይ ላይ ወከባ እየደረሰ ይገኛል። እፎይ በሙስሊም አፖሎጂቲክስ ላይ የሚሰራ ድንቅ ወንድማችን ነው። በዚህ ወንድም ላይ ሙስሊም ወገኖች የምታደርጉት ዘመቻ በአስቸኳይ እንዲቆም እንጠይቃለን። ኢትዮጵያ የሁላችንም ሀገር ናት። ደግሞ ህጓም እስላማዊ አይደለም፣ ክርስቲያናዊም አይደለም። ብዙዎችን በእኩልነት እንደሚያስተናግድ የሚነግረን ህግ ነው። ከዚህ የተነሳ ለወንድማችን ህጋዊ ከለላ እንዲደረግለት ጥሪ ማቅረብ እንወዳለን። ወንድማችን እንድትበረታ እግዚአብሔር እንዲያበረታ ጸሎታችን ነው። ሁላችንም ከጎንህ አለን። ሙስሊም ወገኖች ይህንን ዘመቻ በአስቸኳይ ብታቆሙ መልካም ነው እንላለን። ይህ እምነታችሁ ምን ያህል አደገኛ እምነት እንደሆነ ከማሳየት ባለፈ የእውነተኛውና የአፍቃሪው ፈጣሪ የአምላክ እምነት እንዳልሆነ የሚያሳይ ነው። ስለዚህ ይህንን ዘመቻ እባካችሁ አቁሙ። ወንድማችን እፎይ እንወዳለን። የጌታ ጸጋና ሰላም ከሁላችን ጋር ነው። ፈለጉት አሉ ሊገድሉ ሊገዳድሉ መጽሐፍ ገልጦ ያቃታቸው ሁሉ ከነብዩ የተማሩትን የመግደል ዘመቻ በስጋ ተገለጡ ፈርተው አንዱን ብቻ ብሎ እየተጣራ አሳዩና አስረዱ። ትክክል አይደለም የኢስላም መንገዱ። ገድላችሁ ከጸደቃችሁ ሞተን እንጸድቃለን። ሁሉም ክርስቲያን እፎይ ነው፣ ሁልጊዜም ቢሆናል። ሁላችሁም እኔን እፎይ ነኝ ያላችሁ ኮሜንት ላይ ጽፉልኝ ያላችሁ ማለት ጥያቄ ለአባቶቻችን ቅዱስ ሲኖዶስ ቤተ ክህነት እናንተ አባቶቻችን አምላካችን ኢየሱስ ክርስቶስ ለጴጥሮስ ምንድነው ያለው? ጠቦቶችን ጠብቅ፣ ግልገሎችን ጠብቅ፣ በጎችን ጠብቅ አላለም ወይ? እናንተ ያላችሁ ኦርቶዶክሳውያን በየቦታው ታርዶኮ አለቁኮ። እስከ መቼ ነው ዝምታችሁ? እስከ መቼ ነው እንደዚህ ምን ቀጥሎ? በአገራችን እኛ መኖር አንችልም ወይ? ወንድማችንን እፎይ ለመግደል በዚህ ግባ በዚህ ግደሎ ምናምን ብሎ እስከ መታወጅ ድረስ የደረሰው የእናንተ ዝምታ አይደለም ወይ? ለወንድማችን ከለላ ለምንድን ነው የማትሆኑት እንዴ? የኛ ሃይማኖት እስከ መቼ ነው የተገደለ የምንኖረው? ነፍስ ማር እየተባለ የምንኖረው እስከ መቼ ነው? ይሄ ለእናንተ ጥያቄ ነው። ለወንድማችን ለእፎይ ብቻም አይደለም ለሁሉም ኦርቶዶክሳውያን እናንተ ጠበቃ አይደላችሁም ወይ? እንዴት ነው ማታስከብሩልን? ማንም ሰው ተነስቶ በአገራችን በዚህ ግባ ግደሉን በልበት ምንድን ነው? አስቡበት። ወንድማችን ከለላ አድርጉለት። እናመሰግናለን።